ኖላዊት በስተመጨረሻ ሀና እንግዲህ ኢዝራ አይንሽን ማየት አልፈልግም ከዚህ በኋላ የኔና አንቺ ነገር እዚህ ጋር አብቅቷል ብሎ ትቷ ከሄደ በኋላ ቁጭ ብላ ስቅስቅ ብላ ማልቀስ ትጀምራለች። በስተመጨረሻ ግን ሰላምም ደግሞ ፊት ነሳቻት ማለት ነው። ምክንያቱም ኢዝራ ጋር አንድ ላይ እንድትሆን እንጂ የምትፈልገው እንዲለያዩ በፍጹም አትፈልግም ማለት ነው። ሰላም በአሁኑ ሰዓት ላይ እንግዲህ ፂና አንቃ ይዛታለች ማለት ነው። አንቺ ነሽ እንደዚህ እያደረግሽ በእነሱ ህይወት ውስጥ እየገባሽ እንዲህ የምታደርጊው ህይወታቸውን ምስቅልቅል የምታደርጊው ብላ እንግዲህ እየተቆጣቻት ነበር። ፂም ደግሞ እኔ የለሁበትም እኔን አጨቅጭቂኝ፣ ቆይ ከኔ ምንድን ነው የምትፈልጊው ብላ ሰላምን ለመቆጣት ትሞክራለች። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ባካችሁ ላይክና ሸር አድርጉልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶቹ እንደተለመደ እንግዲህ አሲርም የኔ ናት ሀና አይቻልም፣ እሷ ልታገባ ከሆነ እኔ ራሴን አጠፋለሁ እያለ ነው ማለት ነው። አሲር አድርግና ሞክረዋ። እንደዚሁም ደግሞ ኤላ በጣም ያሳዝናል ማለት ነው። ሀና በእርግጥ ልብሽን ከአንድ ቦታ ሰብሰብ አድርገሽ ወይ ከአሲር ወይም ደግሞ ከኤላ ወይ ከኢዝራ መሆን ነበረብሽ። አንቺው ራስሽ ባመጣሽው እንግዲህ ጥፋት ራስሽ እንትን ብለሽበታል ማለት ነው። ኢዝራ ያልሽው ምንድን ነው? ከዚህ በፊት አልፈልግሽም በለኝ ብለሽው ነበረ። በማግስቱ ያለሽ እሱ ደግሞ አልፈልግሽም ብሎሻል ማለት ነው። እንግዲህ ለዝቅጥሽ እያለቀሽና እየተናደርሽ ያየንሽ ነው ማለት ነው። እንደዚሁም ደግሞ አሲሮ ምስኪኑ የዋሁ ሀናን በመጠበቅ እድሜውን እየቀጨ ይገኛል። መቅዲም ደግሞ በጣም አዝናበታለች ማለት ነው። መቅዲ ያዘነችበት እንዴት ሀና እንደዚህ እያደረገች ይህን ያህልም ሆኖ ፍቅርህን ካልተቀበለ ከሚወዱህ ጋር አሁን እንጂ ከማይወድህ ሰው ጋር ምን ታደርጋለህ እያለ ፍቅር ከሁለት እንጂ ከአንድ አይሆንም እያለች እየነገረችው ነበር ማለት ነው። አሲር ግን ሊገባው አልቻለም። ሀናን በመጠበቅ ልቡ ባይናገርም ዝምተኛ ቢሆንም ለሀና ያለው ስሜት ግን በጣም ላቅ ያለ ነው ማለት ነው። ፍቅሩ ከባድ ነው ማለት ነው። የሀና እንግዲህ አለመቀበሏ ግራ ገብቷት ሶስት ልብ ነው ያላት እንዴት ልጅ ማለት ነው። አንዴ ኢዝራን አንዴ ደግሞ ኤላን እያለች እንግዲህ እነሱን ታያቸው፣ እነሱን ትተሽ የራስሽን ህይወት ብትኖሪስ ምን ይመስልሻል እያለች ሰላም እያናገረቻት ነበር ማለት ነው። እሷ ግን በፍጹም ይሄ ሊሆን አይችልም፣ እነሱ ማለት ለእኔ መልካምና ብዙ ነገር ያኔም ደግሞ ለእኔ ምን ያህል ቦታ እንዳላቸው ዛሬ አይቼበታለሁ እያለች ለሰላም ትነግራታለች። ሰላምዬም ደግሞ መረጋጋት አለብሽ፣ እስከ መቼ ነው አሲር እና ተምቹ እንደዚሁም ኤላ እያልሽ የምታስቢው ብላ በዚህ የተነሳ እንግዲህ ለእነሱ ስትይ ነው ወይ ኢዝራን የምታዩ ብላታለች ማለት ነው። ኢዝራ በአሁኑ ሰዓት ላይ እሱም ተናዶና ተበሳይቶ ስለነበረ ምክንያቱም እሷ ምንድን ነው አላማዋ፣ እኔ በሙሉ ልቤ እያፈቀርኳት እንዴት አላማዬ እንደዚህ ታካሽፍብኛለች እያለ ነው በጣም የተናደደባት ማለት ነው። ሊያወራትም ፍቃደኛ አይደለም ማለት ነው። ኢዝራ በራስሽ ጥፋት እንግዲህ ሀንቹ ያመጣሽው ጣጣ ነው ተዋጭው፣ እኛም ደግሞ ቁጭ ብለን እያየን እንገኛለን ማለት ነው። እኔ ደስ ይለኛል አንድኛቸውን መርጠሽ ከሶስቱ የምትወጂውን ነው። በእርግጥ ኢዝራ የሆነ ነገር ሲሆንብሽ ወደ ኢዝራ ትሄጃለሽ፣ አሲር የሆነ ነገር ሲሆን ወደ አሲር ትሄጃለሽ፣ ሌሎቹን ትተሽ። ይሄ ራስ ወዳጅነት ነው ማለት ነው። ስለዚህ አስተካክልሽ ካንዱ ሁኚ ማለት ነው። ኖላዊትም አንቺ አሁን ሳሳዘንሽኝ ሀንዬ እያለ እንደ ምክር ቤጤም እየሰጣት ነበር ማለት ነው። ሜላትም ብትሆንም ከዚህ ምነው ከእስር ቤት ባልወጣሁ ይሻል ነበር ወይ እያለች እየተናገረች ነበር። ኖ እንደዛ አይደለም፣ ለምን እንደዛ አልሽኝ? ምክንያቱም እስር ቤት እያለውኝ ትልቅ ማስተዋወቅ ሰርፕራይዝ ማረግሽ ነገር አለ ብለሽ ነበር፣ ሰርፕራይዙ የት አለ ብላ ትጠይቃታለች ማለት ነው ሀናን። እናም ደግሞ ሀና ያለችው ጊዜው ስደርስ፣ አሁን ግን ምንም ላደርግ አልችልም እማዬ፣ ግን ጊዜው ሲደርስ አንቺ ባልሽው መሰረት አምጥቼ እነግርሻለሁ እያለቻት ነበር ማለት ነው። ሜላትም ግራ ገብቷት እንዴት ሊሆን ቻለ፣ ወዴት ነው እንዴት ነው እያለች ነበር ማለት ነው። በዚህ የተነሳ እንግዲህ ብዙ ነገሮችን አይተናል። በእርግጥ ይሄ ነገር ደግሞ
ሜላትም ቤተሰቦቿን እንደምታው በቃሉ እየበጠበጠ ህይወቷን ምስቅልቅልቅልቅል እያደረገ እንግዲህ የሜላትን አብረው እንዳይሆኑ መስፈንና እሷ በቃ ሁሌ ተጣልተው እሱም ሆቴል ቢኖርም አሁን ላይ ሜላት ወደ ቤቷ አስገብተዋል። እንደዚሁም ምላሴ ክፍለ ሀገር ደውሎ እባካችሁን ኑልኝ ዘመዶቻችን አባቴና እናቴ ተጣልተዋል በማለት እንግዲህ ዘመዷ መጥቷል ማለት ነው። እሱ ፊት ሲሆን ደግሞ በስርዓቱ እያናገረች እንደዚሁም ደግሞ እንግዲህ ሜላት ሲያንገበግባት የነበረው በስተመጨረሻ ታርቀው አንድ ላይ ሆነው ነበር። ግን እሳ መኝታ ቤት እንደገቡ የመስፍን ስልክ ይደወላል። እባክሽን ተኛ ተይው ስልኩን እያላት ነበር። ስልኩን ለምን አታነሳው? ማን ነው? ያኔ ደግሞ የደወለችለት ወይዘሪት ቤቲ ናት ማለት ነው። የበቃሉ ጠበቃ አብረው የምትሰራው ከበቃሉ ጋር ማለት ነው። እሷ ልጅ እንግዲህ አልፋታ ብለዋለች። ሆን ብላ ስለሆነ ሴራውን እያሴረች ያለችው ማለት ነው። ምክንያቱም ከሜላትን ለማንጨርጨርና ሜላትን ለማናደር ስለሆን ጥረታቸው እሱን በማስመልከት እንግዲህ ከሜላት ብዙ ነገርን እንትን ለማለት ስለሚፈልጉ ሜላትን ለማናደድና ለማበሳጨት ይህም በማድረጋቸው በጣም ከባድ ነው ማለት ነው። ወይዘሮ ሜላት የምታውቀው ታሪክ ምንም ነገር የለም ማለት ነው። በዚህ የተነሳ እንግዲህ በቃሉ እያደረገ ያለው ነገር እሱ ይከበሩ ጋሽ በቃሉ ማለት ነው። የሜላትን ህይወት ባትበጠብጥባት ብዬ እመኛለሁ ማለት ነው። ሜሉዬ እንግዲህ ስልኩ የተደወለለት ስልክ አንሳው፣ አይ አታጭሆኝ እያለችው ነበር። እሱም ደግሞ ምንም የሚያደርግ ስልክ አይደለም፣ ዝም ብለሽ አርፈሽ ተቀመጪ፣ አርፈሽ እንተኛ እያላን ነበረ። እሷ ደግሞ በዛ የተነሳ እኛ ሴቶች ነብር ነን ብያቸዋለሁ እና አይቻልም አልጠረጠረችም ነበር። አሁን እንዲጠረጥር እየተጫወክብኝ ነው ወይ በህይወቴ እየተጫወክብኝ እንደሆነ ያወቅኩት ዛሬ ነው እያለች ሜላት እንግዲህ ትንሽ ነገር ነው የሚበቃት ታውቃላችሁ። ጓለ ማለት ትንሹ ነገር በጣም ከባድ ነው ማለት ነው። ብዙ ነገርን ያበላሻል። ተትንሽ እንግዲህ ሞቅ ያለ ቤተሰብ እንዳላት እናውቃለን። ወደ ተምቹ ስመጣላችሁ ተምቹዬ ደግሞ ድንብላልሽ ካለችው በኋላ አሁን ተስተካክሎ አሲር ብቻ ነው ያልተስተካከለለት። የአሲር ህይወት ብቻ ነው ምስቅልቅል እያለ ያለው ማለት ነው። እንግዲህ ተምቹ ደስ የሚል ልሽም ከመሆኑ አንጻር ድንብላልን እንግዲህ ቀለም አድርጓታል። ወይዘሪት እርግብም ደግሞ እስር ቤት በጣም እያዘነች ያሳለፈቻቸውን የፍቅር ጊዜያት እነሱን እያስታወሰች በጣም እየተጸጸተችና እያለቀሰ ትገኛለች ማለት ነው። እርግብ በዛ ሰዓት ላይ ራሷንም መቆጣጠር አቅቷታል ማለት ነው። ወይዘሮ ሜላትም ልጠይቃት ሄዳ ነበር ማለት ነው። ምን ተፈጥሮ ነው? ምን ሆነሻል? እርግብን ላያት ነበር የመጣሁት ብትልም ሜሮን አይ እርግብ እንኳ የለችም፣ እርግብ ሌላ ዓለም ላይ ናት ያለችው ወይዘሮ ሜላት እኔን ከጠየቅሽ በቃል እቃውን እሰጥልሻለሁ ብላ ሳታገኛ የተመለሰችው ማለት ነው። እርግብ በአሁን ሰዓት ላይ ዘርጌ እያለች ምን አስቀይም የሚሆነው እንዴት እንደዚህ ሌላ ይቻለ እያለች ራሷ ጥያቄ ሆኖባታል ማለት ነው። ይሄን ብትልም ደግሞ እሱ እየሰራ ያለው ስራ ሴራው ቀጥሏል ማለት ነው። እሱ የራሱ ሴራ አለው ማለት ነው። ትልቅ ነገር ምን እያደረገ ነው? ከድንብላል ጋር ሁኗል ማለት ነው። ጠቅለል አድርጎ ድንብላል እንግዲህ እሺ ብለዋለች። እሷም በስተ መጨረሻ እሺ ያለችበት ምክንያት የመጀመሪያ ታውቃላችሁ እምቢ ብላው በጣም ጎዳና ላይም እስከ መውጣት ድረስ ደርሶ ነበር። በስተ መጨረሻ ግን ታርቀው አሁን ፍቅራቸውን እያጣጣሙ ይገኛሉ። ድንብላል ጋ እርግብ ሆዬ እያበደች ይህን ጉድ አልሰማችም ማለት ነው ሲመስለኝ። እኔ ድንብላልን አንዳንዴ ሳስባት ለመበቀል ነው እንደ የገባችበት ምናምን እላለሁ ማለት ነው። ምናልባት እርግብ ከዚህ በፊት በጣም ብዙ ነገርን አድርጋታለች፣ ብዙ ነገርን አሰቃይታት ነበር። ምናልባት እሱ ይሆናል ብዬ አስባለሁ። እንግዲህ አሲር በጣም መቅዲን አስቀይሟታል ማለት ነው። መቅዲ ሁለተኛ አንተ ጋር መገናኘትም ሆነ ምንም ማለትም አልፈልግም፣ እንዴት እንደዚህ ታደርጋለህ? እንዴት ትቀልዳለህ በሰው ህይወት በማለት እንግዲህ እችን እንትናንም ደግሞ ገላታለሁ ወጋታለሁ ስትል የነበረው ሀናን በሱ ምክንያት ነው ማለት ነው። ሀና እንግዲህ ያው አሲር ሀና ያጠፋቻት ጥፋት የለም። በእርግጥ አሲር ይወዳታል። ሀናን በጣም ታውቃላችሁ። አሲር ስለሚወዳት
ድንብ እችኛይቱ ደግሞ እንትና መቅዲ ደግሞ እንዴት እንደዚህ ታደርጋለች? ከተውም ማሴርን ስለዚህ እወጋታለሁኝ። እሷን ስወጋለ ደግሞ ታያለህ ቁመህ ያኔ ይገባሃል ፍቅር ምን እንደሆነ እያለች እየነገረችው ነበር ማለት ነው። በዚህ ሰዓት ላይ እውነት ለመናገር ሀናንና የሜላትና የሀና ታሪክ ብዙ ነው ግን እሷ አሁን በስተ መጨረሻ ሀናም እዚህ ቤት ከመጣው ጀምሮ ህይወታችን ምስቅልቅል ብሏል እያለች እየተናገረች ነበር። ሰላም አሁን በጣም ከራሷ በላይ ጨንቋታል ማለት ነው። ሁለተኛ ፍቅር ያዘኝ ብላለች። እንግዲህ እኔ ሲመስለኝ ሀና ሰላም ፍቅር ይዟት ሳይሆን ከቅዱስ ጋር ለመሆን ፈልጋ ፂን ለማስቀናት ይመስለኛል። ምክንያቱም ፂ ለመሄድ ትፈልጋለች ማለት ነው ወደዚህ ወደ ኢዝራ ጋር ማለት ነው። ወደዛ እንዳትሄድ እንግዲህ ቅዱስ ስለሚወዳትና ስለሚያፈቅራት እምቢ ብለው ስለነበር ሰላም ደግሞ እኔ ላንጨርጭራት ብላ ገብታ ነበረ ማለት ነው። እሱ ግን ልቤን እንደ ፂ መስበር አልፈልግም፣ የፂ በቃኛል፣ በፂ የተቀጣሁት እያለ እየነገራት ነበር ማለት ነው። ምንም ችግር የለም ለሱ እኔ አስተካክለዋለሁ ሁሉንም ነገር አታስብ እያለች ነበር ማለት ነው። እንግዲህ ይህን ይመስላል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ።